አርእስተ ዜና። የአማራ ፋኖ ብሔራዊ ንቅናቄ ሁላችንም አምጠን የወለድነው የጋራ ቤታችን ነው ሲል የሕይወት ዘመን ታጋዩ ራስ አርበኛ ደረጀ በላይ ተናገረ። አርበኛው አክለውም ከመሪ ድርጅታችን ጋር ወደፊት እንቀጥላለን፣ ለድልም እንበቃለን ሲል ቃል በቃል ተናግረዋል። በተመሳሳይ አርበኛ ሰለሞን አጣናው በበኩሉ ማጣት የሌለብንን አርበኞችን አተን ከፍተኛ መስዋዕትነት ከፍለን ያመጣነው አንድነት ነው ያለ ሲሆን በታላቅ ቆራጥነት ድርጅታችንን በስስት የምንጠብቅ ይሆናል ብሏል። በተመሳሳይ አርበኛ ኮሎኔል አበራ አዛናው በበኩሉም በአዲሱ ድርጅታችን ስር ሆነን ሰራዊታችንን በመገንባትና ከበላይ አመራሮቻችን የሚወርድልንን ትዕዛዝ በመቀበል ግዳጃችንን ለመወጣት ዝግጁ ነን ሲል ቁርጠኝነቱን አሳውቋል። አርበኞቹ የአማራ ፋኖ ብሔራዊ ንቅናቄ አስመልክተው ያስተላለፉትን መልእክት በዝርዝር ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን በደላንታ ግንባር በተደረገ ውጊያም 29 የአገዛዙ ወታደሮች ሲገደሉ ከ47 በላይ የሚሆኑት ደግሞ መቁሰላቸው ታውቋል። ከ3 ወረዳዎች ተሰባስበው በከባድ መሳሪያ ሽፋን እየታገዘ ማጥቃት የከፈተው የአገዛዙ ኃይል ከወደ ፋኖ የተወሰደበትን የጸረ መከላከልና የመልሶ ማጥቃት እርምጃን መቋቋም አቅቶት ሙትና ቁስለኛውን መሰብሰብ በማይችልበት ደረጃም አከርካሪው ተመቷል። ፋኖ አንድ ድርጅት ከመሰረተ በኋላ የማጥቃት አቅሙ ከወትሮ በተለየ ሁኔታ የጠነከረ ሲሆን ጥቂት ኃይል በማሰለፍ በጥላት ብልጽግና ቡድን ወታደሮች ላይ ከባድ ኪሳራ ማድረሱን ተያይዞታል። መረጃውን በዝርዝር ታደምጡታላችሁ። በቅርቡ የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ የመጀመሪያውን ስብሰባ ማካሄዱን አሳውቋል። የድርጅቱ ስራ አመራር አባላት በተገኙበት በዚህ ውይይት መድረክ ላይ ላለፉት 30 ወራት በነበረው የትግል ሂደት የነበሩ የእርስ በርስ ሽኩቻዎችና ለመግባባቶች እንዲሁም በደረጃጀት ልዩነቶች ምክንያት ለተፈጸሙ ጥፋቶች ይቅርታ መጠያየቁ ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ እነዚህና ሌሎች የዛሬ ጥር 13 2018 ዓ.ም የእኩለ ቀን መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው የውጊያ መረጃችን እናልፋለን። በደላንታ ግንባር በተደረገ ውጊያ 29 የአገዛዙ ወታደሮች ሲገደሉ ከ47 በላይ የሚሆኑት ደግሞ መቁሰላቸው ታወቀም። ከ3 ወረዳዎች ተሰባስበው በከባድ መሳሪያ ሽፋን እየታገዘ ማጥቃት የከፈተው የአገዛዙ ኃይል ከወደ ፋኖ የተወሰደበትን የጸረ መከላከልና የመልሶ ማጥቃት እርምጃን መቋቋም አቅቶት ሙትና ቁስለኛውን መሰብሰብ በማይችልበት ደረጃ ከርካሪው ተመትቶ ተሰብረዋል። ፋኖ አንድ ድርጅት ከመሰረተ በኋላ የማጥቃት አቅሙ ከወትሮ በተለየ ሁኔታ የጠነከረ ሲሆን ጥቂት ኃይል በማሰለፍ በጥላት ብልጽግና ቡድን ወታደሮች ላይ ከባድ ኪሳራ ማድረሱን ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር በጠላት ሰራዊት ላይ ከባድ እርምጃ በመውሰድና የጠላት አከርካሪውን በመስበር ታላቅ ድል ማስመዝገባቸውን መረብ ሚዲያ ለማረጋገጥ ችሏል። ጸረ አማራው የብልጽግና አገዛዝ ትላንት ጥር 12 2018 ዓ.ም ማለዳ ጀምሮ ከጎባ ላፍቶ ወረዳ ልዩ ቦታው ኮረታና አካባቢው እንዲሁም ከተንታ ወረዳና ከደላንታ ወረዳ ያሰባሰባቸው ወታደሮችን በከባድ መሳሪያ ሽፋን እየሰጠ በደላንታ ወረዳ ልዩ ስሙ እንጉጥና በተባለ አካባቢ ማጥቃት ከፍቶ የነበረ ቢሆንም ነገር ግን የፋኖን ክንድ መቋቋም አቅቶ ከባድ ኪሳራ ደርሶበታል። በዚህ ውጊያ ፋኖ በወሰደው የጸረ መከላከልና የመልሶ ማጥቃት እርምጃ 29 የአገዛዙ ወታደሮችን ሲገድል ከ47 በላይ የሚሆኑትን ደግሞ አቁስሏል የተባለ ሲሆን በድምሩ 76 የአገዛዙ ወታደሮች ለአብይ አህመድና ለዝናሽ ታያቸው ስልጣን ሲሉ ሞትና ቁስለኛ ተደርገዋል። የፋኖ አባላቱ ከከባድ መሳሪያ ጀምሮ ታጥቆ የመጣውን የጠላት ኃይል ቆረጣና ከበባ በመፈጸም በወሰዱበት እርምጃ ሙትና ቁስለኛውን መሰብሰብ በማይችልበት ደረጃ ከርካሪውን ሰብረው ድል ተቀዳጅተውበታል። ወደ ሌላኛው ምርጫችን አለፍን። ኦፕሬተር ምድብተኛውና ምክትል 10 አለቃ አመራሩ ፋኖን ተቀላቀሉ። ስንጠብቀው የነበረው አንድ ድርጅት በመመስረቱ ተደስተናል፣ በርካቶች በቀጣይነት ይቀላቀላሉ ብለዋል ወታደሮቹም። ምክትል 10 አለቃ አብዱ ማርቆስ ከ25ኛ ክፍለ ጦር አንድ ክላሽና ሌሎች ወታደራዊ ንብረቶችን እንደያዘ እንዲሁም ራቡ ማነጋ ከ25ኛ ክፍለ ጦር፣ አብዲ አህመድ ከ75ኛ ክፍለ ጦር፣ ወንዴ ሀብቴ ከ75ኛ ክፍለ ጦር ሁለተኛ ሬጅመንት እንዲሁም ሌሎች የ74ኛ ክፍለ ጦር ወታደሮች ከነሙሉ ትጥቃቸውና ሌሎች ወታደራዊ ንብረቶቻቸውን እንደያዙ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝን ተቀላቅለዋል። ወደ ሌላኛው መረጃችን እናልፋለን።
የአማራ ፋኖ ብሔራዊ ንቅናቄ ሁላችንም አመጣን የወለድነው የጋራ ቤታችን ነው። ከመሪ ድርጅታችን ጋር ወደፊት እንቀጥላለን፣ ለድልም እንበቃለን ሲል የህይወት ዘመን ታጋዩ ራስ አርበኛ ደረጀ በላይ ተናገረም። አርበኛ ሰለሞን አጣናው በበኩሉ ማጣት የሌለብን አርበኞችን አጥተንና ከፍተኛ መስዋዕትነት ከፍለን ያመጣነው አንድነት ነው ያለ ሲሆን በታላቅ ቆራጥነት ድርጅታችንን በስስት የምንጠብቀው ይሆናል ብሏል። አርበኛ ኮሎኔል አበራ አዛናው በበኩሉ በአዲሱ ድርጅታችን ስር ሆነን ሰራዊታችንን በመገንባትና ከላይ የሚወርድ ትዕዛዝን በመቀበል ግዳጃችንን ለመወጣት ዝግጁ ነን ሲል ቁርጠኝነቱን አሳውቋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ከፍተኛ አመራር የሆኑት አርበኛ ራስ ደረጀ በላይ፣ ኮሎኔል አበራ አዛናውና አርበኛ ሰለሞን አጣናውን ጨምሮ ሌሎች የእዙ አመራሮች የአማራ ፋኖ ብሔራዊ ንቅናቄ አፋብን መመስረቱን አስመልክቶ የደስታ መልእክት ያስተላለፉ ሲሆን ስለ ድርጅቱ ምስረታው ሰፋ ያለ ማብራሪያ ሰጥተዋል። በተንቀሳቃሽ ምስል በታገዘ መግለጫቸው ለትግሉ ደጋፊዎች በሳል ማብራሪያ የሰጡት አርበኞቹ ለክርስትና እምነት ተከታዮች ለጥምቀት በዓል እንኳን አደረሳችሁ መልእክት በማስተላለፍ ጀምረው ለተፈጠረው አንድነትም እንኳን ደስ አላችሁ ሲሉ ልባዊ ደስታቸውን ገልጸዋል። አርበኞቹ አክለውም እስካሁን በተናጠል በመቆየታችን ይቅርታ እንጠይቃለን ሲሉ ተናግረዋል። የድርጅታችን አፋብን መሪዎች ከአራቱም አቅጣጫዎች ተወያይተንና መክረንበት ሁሉም በአቅሙና በልኩ እንዲቀመጥ አድርገናል ያለው ራስ አርበኛ ደረጀ በላይ ለዚህም ያለምንም ሽኩቻና ሴራም የተፈጸመ ነው ብሏል። በእኛ የተነሳ ተለያይታችሁ ነበር። እኛ አንድ ስንሆን መሬት ላይ ያለው ህዝባችንም ሆነም ውጭ የሚገኙ ደጋፊዎቻችንም አንድ ሊሆኑ ይገባል ሲልም ጽኑ መልእክት አስተላልፈዋል። አርበኛ ሰለሞን አጣናው በበኩሉ ማጣት የሌለብን አርበኞችን አጥተንና ከፍተኛ መስዋዕትነት ከፍለን ያመጣነው አንድነት ነው ያለ ሲሆን ቃላችንን ለመፈጸም ለድርጅታችን የሚመጡኑ ሰዎችን መድበን እኛም ከሰራዊታችን ጋር ሆነን ለመዋጋት ያሳለፍነው ውሳኔ ነው ብለዋል። በመሆኑም ሁላችንም ከመንደርተኝነትና ከጎጠኝነት እንዲሁም ከመበሻሸቅ ወጥተን ድርጅታችንን እንደገፍ ሲል ጥሪ አቅርበዋል። አማርኛ ስለሚጽፉ ብቻ ሊከፋፍሉን የሚሞክሩ ጸረ አማራዎች ከድርጊታቸው እንዲቆጠቡም ሲል አርበኛው አስጠንቅቋል። አርበኛ ኮሎኔል አዛናው በበኩሉ አንድ ሳንሆን በመቆየታችን በህዝባችን ላይ ለደረሰው በደልና እልቂት ይቅርታ እንጠይቃለን ሲል በመጀመር በምርጫ የሚያታግሉንን ሰዎች የሰጠን ሲሆን ትልቁ ስራ ከታች ያለውን አደረጃጀት መስራትና ጥሩ ማደራጀት በመሆኑ በማሰልጠን በመገንባትና ከላይ የሚወርድ ትዕዛዝን በመቀበል ግዳጃችንን ለመወጣት እንሰራለን ብለዋል። ለጥላት መርዶ ለወዳጅ አንጀት አርስ የሆነ የአማራ ፋኖ አንድነት ከተመሰረተም እነሆ 4ኛ ቀኑን አስቆጥሯል። በአማራ ህዝብ የዘመናት የፖለቲካ ትግል ታሪክ የመጀመሪያ ነው የተባለው የአማራ ፋኖ ብሔራዊ ንቅናቄ አፋብን አማራን ከፈጸመው ጥፋት መታደግና ፍትሐዊ ተጠቃሚነቱን ማረጋገጥ፣ ፍትህ፣ ርትዕ ማስፈን እንዲሁም በዘላቂነት ለመወከልና ከሌሎች ሀገር ወዳድ ኃይሎች ጋር በመሆን ኢትዮጵያን ከመፍረስ ታድጎ ክብሯንና ልዕልናዋን አስጠብቆ እንደ ሀገር ማስቀጠል ተቀዳሚ ተግባሩ እንዲሆን ተደርጎ ተዋቅሮ ነው ጥር 9 2018 ዓ.ም ምስረታው ይፋ የሆነው። ወደ ሌላኛው መረጃችን አለፍን። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ የመጀመሪያውን ስብሰባ ማካሄዱን አሳወቀም። ጥር 9 2018 ዓ.ም በይፋ መመስረቱን የገለጸው የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ጥር 12 ቀን 2018 ዓ.ም በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳልፈዋል። የድርጅቱ ስራ አመራር አባላት በተገኙበት በዚህ ውይይት መድረክ ላይ ላለፉት 30 ወራት በነበረው የትግል ሂደት የተፈጠሩ የእርስ በርስ ሽኩቻዎችና ለመግባባቶች እንዲሁም የአደረጃጀት ልዩነቶች ምክንያት ለተፈጸሙ ጥፋቶች የእርስ በርስ የይቅርታ መርሃ ግብር በማከናወን ውይይቱ ተጀምሯል። በፍጹም መተማመንና ጓዳዊነት የተጀመረው ውይይትም የድርጅቱ ቀሪ አመራር መዋቅር ስለሚዋቀሩበት ሁኔታ፣ የወለጋ ክፍለ ሀገር ፋኖ ወይንም ቢዛሙ ያቀረበውን የአደረጃጀት ጥያቄ፣ የቀጠናውና የእዝ ስያሜዎችን በተመለከተ የሰራዊትና የነባር እዞችን ውህደት እንዲሁም የወታደራዊና ፖለቲካዊ ፍኖተ ካርታ ዝግጅትን በተመለከተ ሰፊ ውይይት አድርጎ የስራ መመሪያዎችን መስጠቱን የድርጅቱ ህዝብ ግንኙነት መምሪያ አሳውቋል። የተከበራችሁ የመረብ ሚዲያ ቤተሰቦች የዛሬ ጥር 13 2018 ዓ.ም የእኩለ ቀን መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።